ስፔን ከቤልጅየም ያደረጉት ጨዋታ በጣም በሚገርም ሁኔታ ስፔን ቀጥታ ለዋንጫ እየተፎካከረች እንደሆነ አሳይታናለች ብንል ምንም ማጋነን አይሆንብንም ማለት እንችላለን። ትናንትና ስፔን ጨዋታውን ለመቆጣጠር የሄደችበት መንገድ እንደገናም ደግሞ ለማስቆጠር የሄደችበት መንገድ በጣም ምርጥ ነበረ። ትናንትና እንግዲህ የሪያል ማድሪድ ግብ ጠባቂ ኮርቶ ተቀይሮ ወጥቷል። እንግዲህ በጡንቻ ጉዳት ምክንያት ተቀይሮ ሲወጣ እንግዲህ እያለቀሰ እንባውን እያነባ ነበር ከሜዳ ሲወጣ የነበረው። ያም እንግዲህ ማልቀሱ እንግዲህ አልቀረም። በጣም ላሚን ያማል ሲሞክር እንመለከታለን። ሌላም የተከላካዩ ሲሞክር እንግዲህ ስንመለከት የግብ ጠባቂው ነበር ጎሉ ሲመልስ ነበር። በጣም ብዙ ጎል እየመለሰባቸው ነበር ኮርቶ ማለት ነው። ግን ተጎድቶ ወጣ። ከዛ ተጎድቶ ሲወጣ ግን የማንቸስተር ዩናይትዱ ግብ ጠባቂ ላሚን ያማል ነበር የገባው። ይህ ግብ ጠባቂ በዩናይትድ ቤት እንግዲህ ከአንድሬ ኦናና ከሄደ በኋላ እሱ ነው የሚመጣው። ከመጣ በኋላ እንግዲህ የግብ ጠባቂ በጣም በስፔን ተከላካይ እንግዲህ በጣም በሹት በተመታበት ኳስ እንግዲህ ኳሱ ተፍቶ ነበረ። ያ በተፋ ኳስ ነበረ ሜሪኖ የአርሰናል ተጫዋች እንግዲህ ሜሪኖ ጎል ያገባው ማለት ነው። የሚገርመው ነገር የሜሪኖ እንግዲህ ሚካኤል ሜሪኖ በጣም ተጽዕኖ ወይም የዲፍረንት የልዩነት ፈጣሪውን እንግዲህ እያሳመነ ይገኛል ማለት እንችላለን። ከፖርቹጋል ጋር በነበሩ ጨዋታ በ90+7 ወይም 90 መደበኛ ደቂቃ ተጠናቆ እንግዲህ በተጨመረው ደቂቃ ላይ ነበር እሱ ተቀይሮ በፔድሪ ተቀይሮ ገብቶ ነበር። ያንን እንግዲህ ከፖርቹጋል ጋር ባሩ ጨዋታ 1-0 እንዲያሸንፉ ያደረጋቸው ብቸኛ ተጫዋች እሱ ነበር ባለፈው ማለት ነው ከፖርቹጋል ጋር ሲያደርጉ ጨዋታ። ዛሬም ያንን ደግሞታል ማለት እንችላለን። ምክንያቱም ደግሞ ዛሬ እንግዲህ ትናንትና ከቤልጅየም ጋር ያደረጉት ጨዋታ እሱ ተቀይሮ ገብቶ በ80 ምናምን ደቂቃ በ88 ደቂቃ ላይ ግብ አስቆጠረ። ልዩነት ፈጠረ። ብሔራዊ ቡድን እንግዲህ አሰልጣኙ የሚያደርጉትን ተቀያሪ እንግዲህ በጣም ለውጥ እየፈጠረላቸው እንደሆነ የሚያደርጉት ቤልጅየሞች በጣም ልዩ የሆነ ቅያሬ ማድረግ ችለዋል። የተለያየ ሉካኮን አስገብቶታል። ከረፍት ሉካኮን ተቀይሮት አስገቡት። ሉካኮን ሲያስገቡት እንግዲህ ምንም ለውጥ ሊፈጥርላቸው አልቻለም። በጣም የሚያሳዝን ሁኔታ ነበረ። ይሄ ሉካኮ እንግዲህ አሜሪካ ጋር አድርጎ ጨዋታ እንግዲህ ተቀይሮ ገብቶ እንግዲህ ልዩነት ፈጣሪ ወይም ደግሞ ተቀይሮ ገብቶ እንግዲህ ግብ ማስቆጠር ችሎ ነበር በአሜሪካ ጨዋታ። እንግዲህ በዛሬው ግን ትናንትና ከስፔን ጋር ሲጫወት የነበረው ጨዋታ ምንም ግብ ማስቆጠር አልቻለም። ኬቨን ደብሩይኔ ኳስ ሲደርሰው ነበር አንድ ኳስ ከረፍት በፊት ምንም ኳስ እንዳይደርሰው አድርጎት ነበር የስፔን ተከላካይ ማለት ነው። በጣም ኳሱ ወደ ኬቨን ደብሩይኔ ሲመጣ ወዲያው የሚነጠቀው ወደ ስፔን ብሔራዊ ቡድን ነበር ኳሱ የሚሄደው ማለት ነው። በጣም ድንቅ ኳስን ተመልክተናል ብንል ምንም ማጋነን አይሆንም። ትናንትና ስፔን ቀጥታ ለዋንጫው እየሄደች እንደሆነ አስመስክራለች ትናንትና ጨዋታ ማለት ነው። በጣም ግን ተፈትና የነበረ ጨዋታ ነበረ። ስፔን በደንብ ፈትናች ነበር ቤልጅየም እንግዲህ። ግን ስፔን ጉዞዋ እስከየት ነው የሚለው መልስ ለመመለስ እንግዲህ ከፈረንሳይ ጋር የምታደርገው ጨዋታ በጣም ወሳኝ ነው ለሷ። ወሳኝም እንግዲህ በጣም ለዓለም ዋንጫው ከተገመቱት ሀገራት መካከል ሁለቱ ወይም ስፔንና ፈረንሳይ ነበሩ። አርጀንቲና አለች፣ ግን የሚገናኙት ፈረንሳይና ስፔን ናቸው። በጣም ኃይለኛ ወይም በጣም በመከላከል ዘንድ በጣም አሪፍ ተከላካይ ያላቸው ፈረንሳዮች በመከላከል ደረጃ በማይታሙት ወይንም ክፍተት አለባቸው ብለ ልታነሳባቸው ማትችለው አይነት መከላከል ላይ ነው ያላቸው ፈረንሳዮች። የአርሰናል ተጫዋች አለ፣ ሳሊባ አለ፣ መሀል ላይ ድንቅ የሆነ ተጫዋቾች አላቸው በፈረንሳይ በኩል። ስፔን ግን ተከላካዮቻቸው ያን ያለም ጠንካራ ከፈረንሳይ ጋር ስታነጻጽረው ያን ጠንካራ አይነት ተጫዋቾች አሏቸው ልትላቸው አትችልም። ግን ቢሆንም ተጫውተው እንግዲህ ትናንትና በደንብ ተፈትነው ነበረ ብንል ማጋነንም ተፈትነው። ግን የምንጊዜም እንግዲህ በግብ ጠባቂው እንግዲህ በኮርቶ ትናንትና አልቅሶ ሲወጣ ተመልክተነው እንግዲህ እሱም እንዳለቀሰው እንግዲህ ጨዋታውን ማሸነፍ አልቻሉም። ማሸነፍ ያልቻሉት እንግዲህ ከረፍት መልስ ወይም ደግሞ
ከ88ኛ ደቂቃ ላይ ማይክል ሞሪኖ ግብ ካስቆጠረ በኋላ መነቃቃት ነበራቸው። ጎል ለማስቆጠር የሄዱበት ርቀት ተመልክተናል። የሆነ ሰዓት ላይ በደንብ ሞራላቸው ተነስቶ እንግዲህ ከኋላ ተነሳው ግብ ለማስቆጠር የሄዱበት መንገድ በጣም የሚደነቅ ነው። ምክንያቱም ከዚህ በፊት እንግዲህ በሴኔጋል የምናስታውሰው ነው። በሴኔጋል እንግዲህ ከዜሮ ተነስተው ከ80 ደቂቃ በኋላ ነበር እንግዲህ ካምባክ ለመስራት ትናንትና የሚሄዱበት መንገድ አሪፍ ነው ማለት እንችላለን። በሴኔጋሉ ጨዋታ እንግዲህ ከኋላ ስንመለስ በሴኔጋሉ ጨዋታ ከኋላ ተነስተው ነበር 2-0 እየተመሩ እነሱ ከኋላ ተነስተው ነበር ጨዋታ እንግዲህ መመራት የቻሉት 2-0 እየተመሩ እነሱ እንግዲህ ካምባክ መስራት ችለው ነበር በሴኔጋሉ ጨዋታ ማለት ነው። ግን በትናንትናው ጨዋታ ከእረፍት በፊት 1-1 ተለያይተው በኬቨን ደብሬነ ግብ እንግዲህ ኬቨን ደብሬነ በደረሰው ከእረፍት በፊት በደረሰው ኳስ እንግዲህ ያ ኳስ እንግዲህ የቤልጅየም አጥቂ እንግዲህ ማስቆጠር ችሎ ነበር ትናንትና በቴስታ እንግዲህ ማስቆጠር ችሎ ነበር ትናንትና ማለት ነው። ግን ከእረፍት መልስ እንግዲህ በስፔን በደንብ ተቀይረው ነው የመጡት ማለት እንችላለን ማለት ነው። በደንብ ተቀይረው መጥተው እንግዲህ ግብ ማይክል ሞሪኖ እንግዲህ ግብ ማስቆጠር ችሎ ነበር። በጣም በኦልሞ ነበር ተቀይሮ የወጣው። ባለፈው በቤርዲ ተቀይሮ ወጣ፣ አሁን ደግሞ በኦልሞ ተቀይሮ ሲወጣ እንግዲህ ልዩነት ፈጣሪ ወይም ደግሞ ያያረውት ቅያሪ ለውጥ እንደፈጠረላቸው በትናንትናው ጨዋታ ተመልክተናል። ላሚን ያማልን ትመለከታለህ። በዛ በኩል ላሚን ያማል ትናንትና ቦክስ ሲሞክር ነበር። ቦክሱን እንግዲህ ሸክሎ ለማግባት ወይ ከበረኛ ጋር ለመገናኘት በደንብ ሲፈልግ ነበር፣ ነገር ግን አልተሳካለትም። የቤልጅየም ተከላካዮች ጭራሽ መረባቸውን ወይንም አላስደፈሩትም ማለት እንችላለን። ትናንትና ስንት ኳስ ላሚን ያማል የመኮሩ ኳስ ቀጥታ የመኮሩ ኳስ ኮርቶ አድኖበታል። ኮርቶ ትናንትና አድኖበታል። 2 ግቦችን መኮሩ ነበር ኮርቶ መለሰበት። ከዛ እንግዲህ ኮርቶ ሲወጣ ነበር ትንሽ እንኳን መነቃቃት ወይም ሙከራቸው እንግዲህ ለውጥ ማፍራት የቻለው ማለት እንችላለን። ምክንያቱም ትናንትና ኮርቶ ተቀይሮ ሲወጣ በእንባ ሲወጣ እንግዲህ የስፔን ተከላካይ በመኮሮ ኳስ በሹት በመታው ኳስ እንግዲህ ከዛ በኋላ እንግዲህ ተመልሶ መጥቶ ነበር ማግባት የቻለው ማለት ነው። በጣም ድንቅ ኳስን ተመልክተናል ትናንትና። ቤልጅየሞች ያን ያለም ጀርሚ ዶጉ ያለ አላስፈላጊ ኳሶች ሲቋረጡበት ተመልክተናል በመስመር በኩል ማለት ነው። ኳሶች ድሪብሎች ሲያደርግ ወዳው ይቋረጥበት ነበር። ኬቨን ደብሬነም ስንመለከት ኳስ ይደርሰዋል ወዳው ይቋረጥበታል። በጣም ልዩ የሆነ ድክመት ወይንም ደግሞ የስፔንን ጥንካሬ የምታነሳበት ነው ማለት ነው። እንግዲህ በጣም ትናንትና ተፈትናለች። ቢሆንም ግን ጨዋታውን ስፔን መምራት አንዳቻ በነበሩ ጨዋታ 2-1 አርግተው እንግዲህ ጨዋታውን ማሸነፍ ችሏሉ ማለት ነው። ቤልጅየም ትናንትና እንግዲህ በደንብ አሪፍ ጨዋታ አስመልክታናለች ማለት እንችላለን ማለት ነው። ነገር ግን ስፔን በዚህ ጨዋታ ትፈተን እንጂ ገና ይህ ቀጣይ በከሩብ በማክሰኞ ጨዋታ የሚደረገው ጨዋታ እንግዲህ በጣም ትፈተናለች ወይንም አንዳንዶቹ የዓለም ዋንጫ ምርጡ ጨዋታ ሲሉ ይጠቅሱታል ይህንን ጨዋታ ማለት ነው። በጣም ድንቅ ጨዋታ ይሆናል ካሁኑ ተብሎ ይጠበቃል። እዛ ጨዋታ ላይ እንግዲህ ኤምባፔና ኦስማን ዴምቤሌ እንግዲህ ትናንትና ወዲያ ሲጮቱ እንግዲህ ተቀይረው ወጥተው እንዳይጎዱ ሲባሉ እንግዲህ ቢጫ ቢኖርባቸው ምንም ማይክል ኦሊሴ ቢጫ ቢኖርባቸው ነገር ግን ትናንትና ተጠንቅቀው ባለፈው ተጠንቅቀው ሲጮቱ ተመልክተናል ማለት ነው። 2 ግቦችን በሞሮኮ ሲያስቆጥሩ ኤምባፔን አሳስወጡት እንግዲህ ለቀጣዩ ጨዋታ ምን ያክል አስፈላጊ እንደነበረ ጨዋታ ምን ያክል ዋጋ ለነሱ እንዳለው ተመልክተናል ማለት ነው። አሁን 4 ውስጥ ለመግባት የሚደረግ ፉክክር ነው ማለት ነው። ስለዚህ ስፔን አሸንፋለች ማለት ነው። ግን የሚጠበቅባት ዝግጅት የሚጠበቅባት ጨዋታ በጣም ከባድ ጨዋታ ይሆናል ተብሎ ይጠበቃል ማለት ነው። ይሄ ጨዋታ ሮብ ነው የሚደረገው ማለት ነው። ስፔን ትናንትና በኳስ ብልጫ ወስዳ ነበር። አሪፍ የሆነ እንቅስቃሴ ማድረግ የቻለች ብሔራዊ ቡድን ነች። በአሪፍ እንቅስቃሴ አሪፍ ኳስን በልጣ መውሰድ ትችላለች። ብዙ ሙከራዎችን ሞክራለች። ነገር ግን ይህ ዓለም ዋንጫ የግብ ጠባቂ ጨዋታ ነው። የግብ ጠባቂዎች ዓለም ዋንጫ ነው ብንል መጋነን አይሆንም። የትኛውም የሲምቦን ታነሳለ የሞሮኮ እንደገና ኬፕ ቨርዴን ታነሳለ ዛሬ ደግሞ የቤልጅየምን ታነሳለ ማለት ነው። ስለዚህ ምንም ጥያቄ የሚነሳበት አይደለም ማለት ነው። በጣም ድንቅ ኳስን ተመልክተናል ማለት እንችላለን ያለ ምንም ማጋነን ማለት ነው።